نزلالم يسبر كم عجات يسبر سبر بر 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 يبل اب سويسرلاند وكل كم عجات يسبر سبر بر 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 يبل نزلالم يسبر سبر بر 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 يبل اب ኢትዮጵያ ወከል ይሰበር ስብር በርበር በርበር 2018 ዓመተ ምህረት ከቀኑ 8 ሰዓት አካባቢ ቂርቆስ ክፍለ ከተማ በተለምዶ ሀዲድ ሰፈር ተብሎ በሚጠራው ቦታ ላይ ሲሆን የህፃኑ እናት ቤቷ ስራዋን እየሰራች እያለም ህፃኑ ከቤታቸው አካባቢ እየተጫወተ በነበረበት ወቅት ማንነቱ የማይታወቅ ግለሰብ ሰላም ውድ ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ ከመቼውም ጊዜ በላይ እጅግ በጣም ለኢትዮጵያ ህዝብ አስፈላጊ ስለሆነ ሼር እንድታደርጉ ቪዲዮን እስከመጨረሻው እንድታዩ እጠይቃቸዋለሁ ማለት ነው። በተለይ በኢትዮጵያ ህፃናቶች ላይ እየተፈጸመ ያለ አስደንጋጭ ነገር አለ። ከሰሞኑን እጅግ በጣም ብዙ ነገሮች እየተፈጠሩ አሉ። ስለዚህ ጉዳይ አነሳላችኋለሁ። በአውሮፓ በተለይ በጀርመን ጨምሮ ብዙ ኢትዮጵያውያን በስቃይ ውስጥ አሉ። ይህ ጉዳይ ምንድነው? ይህንን ጉዳይ አንድ በአንድ አሳያችኋለሁ። እባካችሁ ይህ የሀገር ጉዳይ ስለሆነ ቪዲዮውን እስከመጨረሻው እንድታዩ መረጃውንም እንድታገኙ እጠይቃችኋለሁ። ከማስተር አብነት ጋር ከህመሙ ጋር ተያይዞ የተሰማ አንድ አወዛጋቢ ነገር አለ። ከሰሞኑን ይህ ጉዳይ ደግሞ ሌላ መነጋገሪያ ይሆናል። ይሄንን እንመለከታለን። በአሜሪካ ከሚስቱ ለማረፍ ብሎ እንግዲህ ባንክ የዘረፈው የተሰጠው ቅጣት እጅግ በጣም ዓለምን እያነጋገረ ነው። ይህንን እናያለን። እንዲሁ ደግሞ ኢትዮጵያ በጣም አስደሳች በሆነው በወርልድ ቴኳንዶ እንግዲህ በአፍሪካ እጅግ በጣም ጥሩ ውጤት ይዞላት የመጣ አንድ ወጣት አለ። ይህንን ወጣት በመጨረሻው እንመለከታለን። እጅግ ያማረ ቆይታ ይኖረናል። ቤቱን ሰብስክራይብ አድርጋችሁ ቪዲዮን ላይክ በማድረግ ጀምሩ። ከሰሞኑን እጅግ በጣም ብዙ እየተወራለት ያለው የኢትዮጵያ የህፃናት ጉዳይ ምን ላይ ደረሰ? ምንድነው? ስለዚህ ጉዳይ ያለውን ብዙዎቻችሁ እየጠየቃችሁ አላችሁ። ከዚህ ጋር ተያይዞ ከሰሞኑን የኢትዮጵያ ህፃናት ብዙ ህፃናት እየተወሰዱ አሉ፣ በማይታወቁ ሰዎች እየተወሰዱ አሉ። ከሰሞኑን ደግሞ ተጋልጦ የታየ አለ። እሱን ተመልክታችሁ እንግዲህ ይህ የጥንቃቄ መልእክት ስለሆነ እባካችሁን ሼር እንድታደርጉ። የሞከረው ተጠርጣሪ እጅ ከፍንጅ ተይዟል። ተጠርጣሪው የወንጀል ድርጊቱን የፈጸመው ታህሳስ 5 ቀን 2018 ዓ.ም ከቀኑ 8 ሰዓት አካባቢ ቂርቆስ ክፍለ ከተማ በተለምዶ ሀዲድ ሰፈር ተብሎ በሚጠራው ቦታ ላይ ሲሆን የህፃኑ እናት ቤቷ ስራዋን እየሰራች እያለም ህፃኑ ከቤታቸው አካባቢ እየተጫወተ በነበረበት ወቅት ማንነቱ የማይታወቅ ግለሰብ ህፃን አቤ ያለውን ታቅፎ ሲሄድ ያዩት በስራ ላይ የነበሩ የፖሊስ አባላት ባደረባቸው ጥርጣሬ ከህብረተሰቡ ጋር በመተባበር እጅ ከፍንጅ ተይዞ ምርመራ እየተጣራበት መሆኑን የቂርቆስ ክፍለ እንግዲህ አስተውሉ። እጅግ በጣም ብዙ አፋልጉኝ ማስታወቂያዎች እየበዙ አሉ። ልጆቻቸው ብዙ ህፃናት በዚህ ሰዓት እየጠፉ እንዳሉ ብዙ ወላጆች እየተናገሩ እየሰማሁኝ አለው። እንደውም ትላንትና አንድ ማስታወቂያ ተመልክቻለሁና የ10 ዓመት ህፃን ልጅ ጠፍቷል የሚል መረጃ ሰምቻለሁ። ስለዚህ ከዚህ ጋር ተያይዞ እባካችሁ በጣም ልንጠነቀቅ ያስፈልጋል። ለልጆቻችን ጥንቃቄ ማድረግ በትምህርት ቤት ውስጥ በተለይ ይሄንን ኃላፊነት ትምህርት ቤቶችም ልትወስዱ ይገባል። ምክንያቱም ህፃናትን ያለ ወላጅ ፍቃድ መልቀቅ እጅግ በጣም ሲሪየስ እየሆነ መጥቷል። ከዚህ ጋር ተያይዞ ደግሞ እንደዚህ የሚያደርጉት የቅርብ ሰዎችም ጭምር ስለሆኑ እባካችሁን ጥንቃቄ እንድታደርጉ። እንግዲህ በአዲስ አበባ የተከሰተው እንግዲህ በታህሳስ 9 ይህ ጉዳይ ተፈጥሯል። ሲፈጠር እንግዲህ እናት ልጁን ውጭ አስቀምጣ እንግዲህ እየሰራች ባለችበት ነው ይህ ሰው እንግዲህ ገብቶ ያልታወቀ ተጠርጣሪ እንግዲህ ህፃኑን የሚወስደው ማለት ነው። አስተውሉ በደንብ አድርጋችሁ። እንግዲህ እንደ ቀልድ በራችንን ከፍተን ጥለን ልጆቻችንን የቦታ የምንንቀሳቀስ ሰዎች አለንና እባካችሁን ጥንቃቄ እንድታደርጉ። ብዙ ሀዘን ይዞ እየመጣ ነው። ብዙ ህፃናት እየጠፉ እየታገቱ ያሉበት ጊዜ ላይ ስላለን ይህ ጉዳይ ጥንቃቄ የሚያሻ ጉዳይ ስለሆነ በማስተዋል ሁላችሁም ይህንን ጥንቃቄ እንድታደርጉ ይሁን። እኔ ግን ፖሊሶችን ዘንድሮ ከምር ከማድነቅ ውጭ ሌላ ነገር እምልበት ነገር እስከጠፋብኝ ድረስ ማለት ነው ትልቅ ስራ እየሰሩ አሉ። ጠርጥረው ነው እንግዲህ በቀጥታ የያዙት። ማንም መጥቶ የጠቆመ አካል አልነበረም። ግን በጥርጣሬ እጅግ በጣም በሚገርም መልኩ የአዲስ አበባ እንግዲህ ፖሊስ ሊይዝ ችሏል ማለት ነው። ይህንን ተጠርጣሪ ይበል የሚያሰኝ ነው። በጣም ትልቅ ስራ ነው እየተሰራ ያለው። ለማንኛውም ግን ህፃናትን የያዛችሁ ሰዎች ህፃናት በቤታችሁ በአቅራቢያችሁም ካሉ እባካችሁ ይህንን የጥንቃቄ መልእክት ለብዙ እናቶችና ወላጆች እንድታደርሱ እጠይቃቸዋለሁ። ከዚህ ጋር ተያይዞ ከሰሞኑን ከሀገራችን ከኢትዮጵያም ውጭ የተፈጠረ አንድ ነገር አለ። በጀርመን በተለይ እጅግ በጣም አስቸጋሪ በሆነ ሁኔታ የህፃናት ማፈን በተለይ ወንጀል እየተፈጠረ ነው። በተለይ በኢትዮጵያውያንና በኤርትራውያን ላይ በልዩነት በዘር ቀለም መሰረት አድርገው እጅግ በጣም ብዙ ህፃናት እየተወሰዱ እየታፈኑ እንደሆነ መረጃዎች እየተሰሙ አሉ።
አንዲት ሴት በጣም እያለቀሰች በተደጋጋሚ በሶሻል ሚዲያ እያየዋት ነበርና ምንድነው ብዬ ለማጣራት ሞክሬያለሁ። ለማንኛውም ምን እያለች ነው? እስኪ ይህችን ሴት አጭር ደቂቃ ሰምተናት ከዛ በኋላ እውነት ነው ወይ የሚለውን ወደ ማጣራት እንሄዳለን ማለት ነው። ድምጡን ለልጄ ማለት ነው፣ ለልጄ የ7 ዓመት ልጅ ነው። ድምጡን በጣም በዘረኞች መካከል ነው ያለሁትና በጣም ዘግናኝ ነገር ነው እያደረጉብኝ ያሉትና እባካችሁን ድምጡን እና አደገኛ ዳኛ ነው የገጠመኝና በጣም ከባድ ነው። እባካችሁ የአረብ ሀገር ሴቶች በሰው አጨክኑምና የአረብ ሀገር ያላችሁ ማለት ነው ድምጡን በእግዚአብሔር በአላህ ሙስሊሙ በእግዚአብሔር ድምጡን እሺ። ልጄም እኔም መከራ ውስጥ ነው ያለነው በጀርመን እውነት በስመ አይሮፓ ያጋጥማል። ደግሞ በሌላ ሀገር ብቻ አይደለም ችግር ያለው ማለት ነው። ያጋጥማል። አጋጠመኝ ክፉዎቹ ላይ ጣለኝ ማለት ነው። አስባችሁታል። ባይን ላይ ደግሞ በጣም ከባድ ነው እና ባካችሁ በተለይ በሴቶች ላይ እና በህፃናት ላይ ሆም ተብሎ ጥቃት እየተፈጸመ እንደሆነ በሌሎች ቪዲዮዎች በደንብ ተመልክቼ ያለው ይቺ ሴት ስትናገር ማለት ነው። አስተውሉ። የ7 ዓመት ህፃንን ተነጥቃ ነው በዚህ ሰዓት ያለችውና ልጇ በእጇ የለም። የሚገርማችሁ ተይዞ ነው ያለው። ተይዞ ወዳለበት ወደ ፍርድ ቤት ደጋግማ ተመላልሳለች። ነገር ግን ማንም አጀብ የሚል ሰው ጠፍቷል። ምናልባት ይህንን ቪዲዮ የምታዩ በጀርመን የምትኖሩ ኢትዮጵያውያን እባካችሁን ይህ ቪዲዮ ደግሞ እንድደርሳቸውም ጭምር በተለይ ከሀገር ውጭ ላሉት ሼር እንድታደርጉ። ይህ ጉዳይ ምን ያህል እውነት ነው ብዬ ስመለከት በደንብ አድርጌ ሳጣራ ነበረና አንዲት ኤርትራዊት ደግሞ ምን እንደተፈጠረባት በጀርመን አሁንም የተፈጠረውን ነገር እጅግ በጣም እያበደች ስትናገር ሰምቼ ሌላ ሀዘን የሆነብኝን አንድን ቪዲዮ ላሳያችሁ። ድምፄ ይሰማ እያለች ነው እንግዲህ ያለችው። ይሄንን እኔ የትግርኛውን ቋንቋ በደንብ ስለማልችል ምን ለማለት ፈልጋ ነው የሚለውን ወደ ሌሎችም ሄጄ ለማጣራት ሞክሬ ነበር። ነገር ግን ይሄም በጀርመን እየተፈጸመ ያለ እንደሆነ እና ደግሞ ብዙ ህፃናት እየተወሰዱ እንደሆነ ብዙ በተለይ ሴቶች ስቃይ ላይ እንደሆኑ በደንብ አጣርቻለሁኝ። እስኪ ምን እያለች እንደሆነ በተወሰነ መልኩ ከሚያውቁ ለማጣራት ጥረት አድርጌያለሁና ምን እያለች ነው ይቺ ሴት? ቅድም ህፃኗን እያለች የምታለቅስ ሴት ብቻ አይደለችም። ብዙ ሴቶች ናቸው በዛ ሀገር፣ ብዙ ህፃናት ናቸው በጀርመን በተለይ በእንዲህ አይነት ሁኔታ የሚገኙትና ምን ለማለት እንደፈለገች እንግዲህ ሲነገር ሰምቻለሁኝ። እስኪ የአፍሪካ ህፃናቶችና ወጣቶች እየተለቀሙ እየተወሰዱ ነው በጀርመን መንግስት ማለት ነው። ጀርመን ዳግመኛ አሜሪካ ሞስኮ ማለት ነው። አሜሪካ የሞስኮ የማፊያ ቡድን የአፍሪካን ህፃናቶች እየለቀሙ እየወሰዱ ምን እንደሚያደርጓቸው የምናውቀው ጉዳይ የለም። እነሱ ቋንቋ ስላወቁ የአፍሪካን እንግዲህ ብዙውን ቀድሜ ስላሳየኋችሁ መረጃው ምን ያክል እውነት ነው የሚለውን እንድታጣሩልኝ ብቻ ነው ይህንን ያሳየኋችሁ ማለት ነው። ስለዚህ አስተውላችሁ በደንብ ስሙ እባካችሁን። በተለይ ከህፃናት ጋር ተያይዞ ላለው ነገር እንኳን አስቡ። አሁን የጀርመኑ አይገርመኝም እኮ የኛ ሀገራችንን እኮ እያወራሁኝ ያለው እኮ በሀገራችን እኮ ህፃናት እየተወሰዱ አሉ እኮ። እባካችሁን በዛ ሀገር የምትገኙ በተለይ ይሄንን መተባበር የምትችሉ የመንግስት አካላትን ብትሆኑ አንዳች ነገር ሊደረግ ይገባል። በተለይ ሲናገሩ ደጋግመው እንዳስተዋልኩኝ በሴቶችና ህፃናት ላይ ነው ትልቁ ነገር እየደረሰ ያለው ማለት ነውና በጣም አሰቃቂ ሁኔታ ውስጥ አሉ። እነዚህ ሰዎች ሚዲያ ላይ ወጡ እንጂ ሌሎች ያልወጡ ብዙ ሴትና ህፃናት አሉ ማለት ነው። ብዙ መከራ የሚደርስባቸው ግን እነዚህ መሯቸው። በተለይ በትግርኛ የምትናገር ሴት የመጨረሻ ምሬቷን በቃ ሜዳ ላይ ወጣ እየገለጸች አለች። ከብዷታል በጣምና ለማንኛውም አፍሪካውያንን የአፍሪካን ህፃናት ለአሜሪካ ትልቅ ክፉ አጀንዳ እንግዲህ እየተጠቀሙ እንደሆነ እየተናገሩ አሉ። ከዚህ ጋር ተያይዞ ስትናገር ሌላው የሰማሁት ምን መሰላችሁ? ቤት ለቤት በተለይ ሞግዚቶች ነን እያሉ የሚመጡ ሰዎች አሉ ተብሏል። በተለይ በጀርመን አካባቢ ያላችሁ ማለት ነውና ከዛ ጋር ተያይዞ እነዚህ ሞግዚት ነን እያሉ ወደ ቤት የሚመጡ ሰዎች ህፃናትን እየሰለሉ እንደሆነ እየተናገሩ ሰምቻለሁ። ወይ ለዚህም ጥንቃቄ እንድታደርጉ ልጆቻችሁን ጥላችሁ በፍጹም በተለይ በጀርመን የምትኖሩ ኢትዮጵያውያን እንዳትወጡ። ከማስተር አብነት መታመም ጋር ተያይዞ እንግዲህ አንድ ሌላ አወዛጋቢ ነገር እየተሰማ አለ። ይህን ጉዳይ ብዙዎች የሚታለሉበት ጉዳይ ነው። ይህንን ጉዳይ በደንብ በትኩረት ስሙኝ ማለት ነው። ምናልባት የቅርብ ሰው ነው ይህንን የተናገረው። እንዲህ የሚል ድምጽ ወይም ጽሑፍ አንብቤ ያለው ልብ በሉ።
ማስተር አብነት በስሜ ምንም አይነት ገንዘብ እንዲሰበሰብ አልፈልግም ብሏል። በመሆኑም በየትኛውም መንገድ በየትኛውም የሶሻል ሚዲያ ፕላትፎርም የሚደረግ የገቢ ማሰባሰቢያ እንደሌለ አውቃችሁ ፈጽሞ ገንዘብ እንዳትሰጡ በአክብሮት ልናሳስባችሁ እንወዳለን። ደጋግ ሆይ ለጊዜው እርሱ የሚፈልገው ጸሎትና ጸሎት ብቻ ነው። አንዳንድ በሶሻል ሚዲያዎችም እያየሁኝ ነበረ እንደዚህ የምን ለማስተር አብነት የሆነ ገንዘብ ሊሰበሰብ ነው ምናምን እያሉ ላይቭ ላይ የሚያወዛግቡ ሰዎች የተሰማዋል። ከዚህ ጋር ተያይዞ እሱ ፊት ለፊት ገንዘብ ያስፈልገኛል ብሎ እስካልተናገረ ድረስ እኔ ከሱ በባለፈው ቪዲዮ አሳይቻችኋለሁ። ቆሞ እሱ ራሱ በተናገረው እኔ በዚህ ሰዓት የሚያስፈልገኝ ጸሎት ብቻ ነው ብሏል። ከዚህ ውጭ ደግሞ ሊረዱ የሚችሉ ሰዎች በአካል ተገኝተው ቀጥተኛ የሆነ መልእክት እስካላስተላለፈው ራሱ እስካልተናገረ ድረስ እባካችሁ ልብ በሉ። ይህ መልእክት በጣም ለብዙዎች ይሆናል። ብዙዎች በዚህ መንገድ ሊያጭበረብሩ እንደተዘጋጁ አስተውሉ። ይህ መንገድ እሱ የታመመበት ለብዙዎች የማጭበርበሪያ መንገድ እንዳይሆን ሁላችሁም ልብ ማለት ያለባችሁ መረጃ ነው። ማንም ሰው ምናልባት በሶሻል ሚዲያም ሊሆን ይችላል እንዲህ እየዞረም ሊሆን ይችላል ለማስተር አብነት የሚሆን ገንዘብ ብሎ የሚጠይቅ ወይም እርዳታ የሚጠይቅ ሰው ካለ በፍጹም ምንም አይነት ገንዘብ እንዳንሰጥ ተብለናል። እንግዲህ ከዚህ ውጭ ራሱ የሚያስተላልፈው ነገር ካለ ወደ እናንተም የሚደርስ ነው የሚሆነው ማለት ነው። ልብ በሉ እንግዲህ ለማስተር አብነት አሁንም እንጸልያለን። የኢትዮጵያ ሕዝብ ሁሉ ይጸልይልሃል። ሁላችንም በሙሉ እምነት እየጸለይንልህ አለን። ከዛ ውጭ ግን የገንዘቡን ነገር ሁላችሁም እንድትጠነቀቁ። ሌላኛው ከሰሞኑን እንግዲህ መነጋገሪያ የሆነው የአንድ አሜሪካዊ እንግዲህ አዛውንት ጉዳይ የ70 ዓመት እንግዲህ አዛውንት ያደረገው ነገር በጣም አስገርሞናል። ለማንኛውም ዜናውን ወይም ሐሳቡን ላሳያችሁና የሚኖር የ70 ዓመት ሎረንስ የተባለ ግለሰብ ነው። ይሄ ሰው ከሚስቴ ለማምለጥ የተወሰነ ጊዜ ከትዳሬ ለማረፍ በሚል የባንክ ዝርፊያ ፈጽሟል። ይህንን የባንክ ዝርፊያ የፈጸመው በወንጀሉ ምክንያት ታስሮ ከሚስቱ ለማምለጥ እረፍት ለማግኘት በሚል ኢንቴንሽን ነበረ። ነገር ግን ፍርድ ቤቱ ደግሞ ጥፋተኛ ብሎት ከዛም በኋላ ለዚህ አደገኛ ውሳኔ የዳረገው ዲፕሬሽን ዲፓርቲ ነው። ስለሆነም ትሪት መደረግ በሚችለው ከሌሎች ጋር በፕሪዝን መታሰር ሳይሆን ያለበት ሚስቱ ብቻ ባለችበት ቤት ውስጥ ለ6 ወር እንዲቆይ ነው መሆን ያለበት በሚል እንግዲህ ሲሸሹ የነበረውን የቤት ቆይታ በ6 ወር ኮንፋይንመንት ከቤት ሳይወጣ ሃውስ አሬስት እንዲፈጽም ፈርዶበታል ማለት ነው። ትንሽ ኢንተረስቲንግም ስለሆነች ነው። መሰረታዊ መረጃዎችን ታገኙ የኔ አካውንቴን ይከታተሉ። አመሰግናለሁ። በጣም የምር ነው የሳቁት። ከምን ስለሚያስቅ ነው የሚስቀው ነው። በጣም ያስገረመኝና ሰውየው ከሚስቱ ለማምለጥ ነው የፈለገው። ከሚስቱ አምልጦ የተወሰነ ቀናትን እንግዲህ በእስር ቤት ልቆይ ብሎ ነው እንግዲህ የመታሰርም ፈልጎ ብቻ ሳይሆን በቃ ከሚስቱ የሚሄድበትን ቦታ ስላጣ ነውና እንደዛ አጥቶ በቃ ብሎ ሄዶ ምናምን ባንክ ዘረፈ ማለት ነውና ባንክ ዘርፎ ሲመጣ እንግዲህ ከዛ ያው ህግ ፊት ቀረበ። ከዛ ህግ ዳኝቶ በመጨረሻ የሰጠው ውሳኔ ነበር በጣም የገረመኝ ነው። ጥፋተኛ ነህ አለው። እሱ መሳይ ደስ ብሎት ስንት ዓመት ልቀጣኝ ነው ስንት ዓመት አስሮ ከዚህ ሚስቴ ሊያሳርፈኝ ነው ብሎ እንግዲህ በምንበት ሄዳ ውስጥ በጣም አነጋጋሪ የሆነ ውሳኔ ነበረና በቃ ጥፋተኛ ነህ አለው። ከዛ በቃ ጥፋቱ መቀጣት ያለበት እንደማንኛውም ሰው ታስሮ ምናምን አይደለም አሉ እና ምን ሊሆን ነው ብዬ ስል ምን እንዳሉ አይታቸዋል። በጣም አስገራሚ ነው። በቃ ከሚስት ጋር ለ6 ወር ማንም እንትን የማይልበት በቃ ከሚስት ጋር ብቻ በመቆየት ቅጣቱን ትቀበላለህ የሚል እጅግ በጣም አስገራሚና አነጋጋሪ የሆነ እንግዲህ ምላሽና ቅጣት ነው የተሰጠው። ለማንኛውም ግን ሲሪየስ መሆን ያለበት ጉዳይ ለባለትዳሮች እጅግ በጣም ሲሪየስ የሆነ ጉዳይን ከዚህ እንድታስተውሉ ያስፈልጋል። እንደዚህ አይነት ነገሮች ሲሰሩ ፊልም ነው እያላችሁ የምትቀልዱ ሰዎች አላችሁና እባካችሁን ትዳራችንን ያውም 70 ዓመት ኖረው እኮ በዚህ ልክ ተቃጥሎ ነው ታውቃላችሁ አይደል? ምንድነው ምናልባት በዚህ ልክ ሚስቱን ላለማየት ብሎ ወደ ምልበት የደረሰው እውነት በጣም በሚያሳዝን መልኩ በአንድ ሚስቱ ምክንያት ነው ማለት ነው። ምን ችግር አለ አንዳችን ለሌላችን ተሸንፈን በፍቅር ብንኖር? እኔ አላውቅም፣ ግን እውነት በጣም አስቸጋሪ የሆነ ነገር እና በአዲስ አበባ በቅርብ ጊዜ በተለይ ባለፈው የተጠና ጥናት ነበርና በ3 ወር ውስጥ አይ ቲንክ 800 ምናምን ትዳር ነው በፍቺ የተለያዩትና በጣም አሳዛኝ ነው። የኛ ሀገርስ ምን ያህል ነው? በትዳር ውስጥ እየኖራችሁ አንዳችሁ ለሌላችሁ እንዴት ናችሁ? ለማንኛውም ይህ ጉዳይ ቀላል አይደለም። በዚህ ልክ አንዳችን የትዳር አጋራችንን የምናስታምም ግን እንዴት ነው ጤንነታችን? ለማንኛውም
ይህ ጉዳይ በዚህ መልኩ እጅግ በጣም ያስገረመን ያነጋገረን ብዙዎቻችን የተነጋገርንበት ጉዳይ ነበርና ይሄ በሳምንቱ መነጋገሪያ የነበረ ነው። የመጨረሻ በጣም በጥሩ መልኩ የታየው በሳምንቱ እንግዲህ ኢትዮጵያ ወርቅ ያመጣችበት የአፍሪካ ወርልድ ቴኳንዶ ነበር። እዛ ላይ እንግዲህ ኢትዮጵያ ብዙ የወርቅ ድሎቿን እያጣች አለች። በአትሌቲክስ በጣም የምንታወቅ ነበረን፣ እየወረደን መተናል። በኳስ እንግዲህ እንደምታውቁት ከፍ ያለን እንግዲህ እሱን እናንተ ናችሁ የምታውቁት። እና ዳዲያስ አሁን ደግሞ ባልተለመደ መልኩ በወርልድ ቴኳንዶ እንግዲህ ኢትዮጵያውያን ወጣቶች እየደመቁ አሉ። እና አንድ ወጣት ካሸነፈና ወርቅ ካመጣ በኋላ የተናገረው ንግግር በጣም ያዝናናና ደስ የሚል ንግግር ነው። ለማንኛውም እንኳን ደስ አላችሁ ኢትዮጵያውያን። እንግዲህ ወርልድ ቴኳንዶ ወርቅ ማምጣት ችለናል። ምን ይላል እንስማዋ። ስንት ዓመት ሙሉ ሳልም ማሳካት ለሀገሬ ማሳካት በፈልገው እቅድ ዓላማ የነበረ ዛሬ ደግሞ አድርጌዋለሁ ከእግዚአብሔር ጋር። እግዚአብሔርን አመሰግነዋለሁ። እዚያ ያደረሰኝ አምላኬን አመሰግነዋለሁ። ኮቾቼን፣ ቤተሰቦቼን፣ የኢትዮጵያ ሕዝብ በሙሉ ማመስገን ፈልጋለሁ። አመሰግናለሁ። ወይ አንደኛ በቃ ደስ ይላል እንደዚህ ሆኖ ሰው በደስታ ሲያለቅስ እና ገና ታዳጊ ነው። እጅግ በጣም ትልቅ ተስፋ ይጠበቅበታል እና ዛሬ ላይ እንግዲህ አሸንፏል። ለኢትዮጵያ ወርቅ አምጥቷል። እጅግ በጣም ተደስቶ እንግዲህ እየተናገረ ነው። እንኳን ደስ አለ። ለማንኛውም የኢትዮጵያ ሕዝብም እንኳን ደስ አላችሁ። ይህ መልካምና ጥሩ ዜና ነው። እንግዲህ ነገም መልካምና ጥሩ ዜናዎችን ያሰማን እያልን የዛሬ ቆይታችንን እዚህ ላይ እናጠናቀቃለን። እጅግ በጣም ግን ጥንቃቄ የሚያሹ መልእክቶች የነበሩበት ቪዲዮ ስለሆነ እባካችሁን ይህንን ቪዲዮ እንዳውም ለኔ አይታይ ግን እናንተ ለብዙ ሰዎች ሼር በማድረግ እንድትተባበሩ እጠይቃችኋለሁ። ይህ ያላችሁበት አቡክ ሚዲያ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። እጅግ በጣም ለየት ያሉ አዳዲስና ወቅታዊ የሆኑ ነገሮች ወደ እናንተ በዚህ ሚዲያ ይቀርባሉ ማለት ነው። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ቆይታችሁ ያማረ ይሁን። ሰላም